السلام عليكم ورحمة الله وبركاته. الحمد لله الملك الغفار، أحمده سبحانه وأشكره على فضله وكرمه المدرار، وأشهد أن لا إله إلا الله وحده لا شريك له في الخلق والاختيار، وأشهد أن نبينا محمدًا عبده ورسوله المصطفى المختار. اللهم صل على محمد وعلى آله وأصحابه البررة الأخيار، وسلم تسليماً كثيراً إلى يوم الدين. أما بعد، فاتقوا الله عباد الله حق التقوى، واستمسكوا من الإسلام بالعروة الوثقى. قال جل وعلا: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. عباد الله، يقول الله سبحانه وتعالى: الذين آمنوا وتطمئن قلوبهم بذكر الله، ألا بذكر الله تطمئن القلوب. ويقول الرسول صلى الله عليه وسلم: ألا أنبئكم بخير أعمالكم وأزكها عند مليككم وأرفعها في درجاتكم وخير لكم من إنفاق الذهب والورق، وخير لكم من أن تلقوا عدوكم فتضربوا أعناقهم ويضرب أعناقكم. قالوا: بلى. قال: ذكر الله. فإذا اضطربت النفس وحار القلب فماذا نفعل وقتئذ؟ وإذا أرقت العيون فسهرت فلم تنم فماذا نفعل حينئذ؟ وإذا اشتدت الكروب وكثرت المصائب وعصفت الخطوب فماذا نفعل عندئذ؟ وإذا كثرت الهموم والغموم فماذا نفعل عند ذاك؟ وأي عمل نقوم به؟ وأين الدواء لهذا الداء، داء القلق والاضطراب النفسي؟ إنه يا معشر المسلمين ذكر الله. الذين آمنوا وتطمئن قلوبهم بذكر الله، ألا بذكر الله تطمئن القلوب. نعم، ذكر الله هو جلاء القلوب وصفاؤها ودواؤها، فكلما ازداد الذاكر في ذكره ازداد محبة للقاء الله. فالذكر عبادة تشمل عدة أنواع من العبادات وتدخل في الكثير منها، فهل كانت الصلاة إلا ذكرى؟ وهل كانت إقامتها إلا ذكرى؟ وأقم الصلاة لذكري. وهل كان الصوم إلا ذكرا؟ وهل قراءة القرآن إلا ذكرا؟ وهل الدعاء إلا ذكر؟ وهل الحج إلا ذكر؟ وهل المعرفة الحلال والحرام إلا ذكر؟ وهل الأمر بالمعروف والنهي عن المنكر إلا ذكر؟ وهل التقوى إلا ذكر؟ وإعانة المحتاج وغيرها من أعمال الخير إلا ذكر؟ عباد الله، فالناس ينقسمون بالنسبة لذكر الله إلى أصناف، فمنهم من لا يذكر الله، فهؤلاء قست قلوبهم عن ذكر الله فلا يذكرون الله أبدا. عباد الله، عنوان الخطبة: ألا بذكر الله تطمئن القلوب። የኹጥባው አርዕስት ልቦች አላሁ ሱብሓነሁ ወተዓላን በመዝከርና በማስታወስ ይረጋጋሉ፣ ይጸናሉ የሚል ነው። በመጀመሪያ አላሁ ሱብሓነሁ ወተዓላን ልንፈራው ይገባል። መፈራት እንደሚገባው አድርገን ልንፈራው ይገባል። አላሁ ሱብሓነሁ ወተዓላን መፍራት ቁቱል ቁሉብ፣ የቀልባችን ስንቅና የቀልባችን ምግብ ነው። አላሁ ስብሓነሁ ወተዓላ መዝከር አላሁ ስብሓነሁ ወተዓላን
መዘከር ትልቁ ስንቃችንና ምግባችን ነው። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ አለዚነ አመኑ እነዚያ በአላህ ያመኑ፣ ወተጥመኢኑ ቁሉቡሁም ቢዚክሪላህ ልቦቻቸው አላሁ ስብሓነሁ ወተዓላን በማስታወስና በመዝከር ይጽናናሉ። አላ ቢዚክሪላሂ ተጥመኢኑል ቁሉብ አላህን በመዝከርና በማስታወስ ልቦች ይረጋጋሉ ይላል። ወየቁሉ ረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ፣ አላ ኡነቢኡኩም ቢኸይሪ አዕማሊኩም ከሥራዎች ሁሉ በላጭ የሆነውን ሥራችሁን ልንገራችሁ ወይ? እንደዚሁም አላህ ዘንድ በጣም ተወዳጅና የጸዳ የሆነን ተግባርን ደረጃችሁንም ከፍ የሚያደርግላችሁን ሥራ እንደዚሁም ብርና ወርቅን ከምትለግሱት የበለጥ አላሁ ስብሓነሁ ወተዓላ ዘንድ ትልቅ አጅር የሚያስገኝላችሁን ልንገራችሁ ወይ? ወኸይርን ለኩም ለእናንተ በላጭ የሆነ ጥላት ጋር ተገናኝታችሁ አንገታቸውን ከምትቆርጧቸውና አንገታችሁን ቆርጠዋችሁ ሸሂድነትን ከምታገኙት የሚበልጥ አሉ። ሰሓባዎችም እንደታ ንገረን ያ ረሱለላህ አሏቸው። ቃለ ዚክሩላህ አላህን መዝከርና አላህን ማስታወስ ነው አሉ። ነገራቶች ሲጨናነቁብን፣ ነገራቶች በእኛ ላይ ሲወሳሰቡብን፣ ነፍሳችን ስትጨናነቅ በዚያን ጊዜ መሸሽ አለብን። ወደ የት ነው? እንደዚሁም ተጨናንቀን አይናችን እንቅልፍ ባጣ ጊዜ መተኛት፣ እንቅልፍን በተነሳን ጊዜ መከራዎች ሁሉ ሲነባበሩ፣ አደጋዎች ሁሉ በዚያ ላይ ጭንቀቶች ሁሉ ሲነባበሩብን በዚያን ጊዜ ማድረግ ያለብን አላሁ ስብሓነሁ ወተዓላ መዝከር ነው። አላሁ ስብሓነሁ ወተዓላ ማስታወስ ነው እንጂ ሞባይል ወደ መክፈት፣ ወደ ቲክቶኩ፣ ወደ ፌስቡኩ፣ ወደ ተለያዩ ነገሮች ልቦለድ መጽሐፎችን ወደ ማንበብ፣ ሰዎችን በማማከር አይደለም ችግሮች የሚፈቱት። አላሁ ስብሓነሁ ወተዓላን በማስታወስና በመዝከር ነው። ነቢዩላህ ዩኑስ ዓለይሂ ሰላም እንደማ ደኸለ ፊ በጥኒል ሑት በአሳ ሆድ በገቡ ጊዜ በዛን ሰዓት ወደ ማን ነው የጮኹት? ወደ አላሁ ስብሓነሁ ወተዓላ ነው። ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን በማለት አላሁ ስብሓነሁ ወተዓላን አስታወሱ። ፈስተጀብና ለህ አላህም መርሃብ አልናቸው። ፈነጀይናሁ ሚነል ገሚ ወከዛሊከ ኑንጂል ሙእሚኒን ካለበት ጭንቀትና መከራም ነጃ ወጣ ነው። እንደዚሁ ማንም ሙእሚን እንደዚህ አይነት መከራ አጋጥሞት አላህን አይለምንም አይጠይቅም ከመከራ አላህ ነጃ ያወጣ ቢሆን እንጂ። ነቢ ሰለላሁ ዐለይሂ ወሰለምም ነቢዩላህ ዩኑስ ያደረካትን ዚክርና ዱዓ አያደርግም ማንም ሙእሚን መከራ ላይ ወርቆ አላህ ስብሓነሁ ወተዓላ የተቀበለው ቢሆን እንጂ አሉ። አላሁ ስብሓነሁ ወተዓላ መዝከር፣ አላህ ስብሓነሁ ወተዓላ ማስታወስ ሁወ ጀላኡል ቁሉብ ለቀልባችን መጽዳትና ቀልባችን እንዲወለወል ያደርጋል። ወሰፋኡሃ ወደዋኡሃ ለቀልባችንም መድኃኒት ነው። ዛኪር አላሁ ስብሓነሁ ወተዓላን በዘከረና ባስታወሰ ቁጥር ለአላህ ያለው መሐባ ለአላህ ያለው ውደታ ይጨምራል። ዚክር የሚባለው አላሁ ስብሓነሁ ወተዓላ መዝከር የሚባለው ነገር ዘርፈ ብዙ ነው። ሰላት ዚክር ነው። ጾም ዚክር ነው። ቲላወቱል ቁርአንን ማንበብ ዚክር ነው። እንደዚሁም ኸይራት ሥራ፣ አለባበሳችን ሸሪዓን በተመለከተ መልበስ፣ ለምሳሌ ወንዱ ልብሱን አሳጥሮ መልበስ፣ ሴቶቹ ኒቃብ መልበሳቸው፣ ጅልባብ መልበሳቸው ሃዛ ዚክሩ ሊላሂ ስብሓነሁ ወተዓላ አላህን ማስታወስና መዝከር ነው። አዚክሩ ለይሰ ፈቀጥ ዩቃሉ ቢሊሳን በምላስ ብቻ የሚባል አይደለም ማለት ነው። በሸሪዓ አኗኗራችን አበላላችን ስንበላ በቀኝ መብላት፣ ስንጠጣ በቀኝ መጠጣት፣ እንደዚሁም ወንዱ ጺሙን ማሳደጉ፣ እንደዚሁም አሳጥሮ መልበሱ፣ እነዚህ ሁሉ ፊ ዚክሪላሂ ዐዘ ወጀል አላሁ ስብሓነሁ ወተዓላ መዝከር ማስታወስ በሚለው ውስጥ ይካተታሉ ማለት ነው። ሐላልን ነገር መስራት፣ ሐራምን ነገር መራቅ ሃዛ ዚክሩ ሊላሂ ስብሓነሁ ወተዓላ አላሁ ስብሓነሁ ወተዓላ ማስታወስና መዝከር ነው። ኢዘን ዚክር የሚባለው ግዴታ ሱብሓነላህ፣ አልሐምዱሊላህ፣ ወላ ኢላሃ ኢለላህ ወላሁ አክበር የሚለው ብቻ አይደለም ማለት ነው። ዚክር የሚለው ብዙ ዘርፈ ብዙ ነው። እንደዚሁም ሚን አንዋዕ ዚክሪ ከዚክር አይነቶች አዝካሩ ሰባሒ ወልመሳ የጧትና የማታ ዚክሮች ናቸው።
ከዚክር ውስጥ ከሚካተቱ ነገራቶች። ዛሬ ግን ከዚክር ብዙዎቻችን ተዘናግተን እንገኛለን ማለት ነው። ሶላት እንደተሰገደ ወይም ሶላት እንዳለቀ ዛኪሩ አላህን የሚያስታውሰው ስንቱ ሰው ነው ማለት ነው። ሐቂቀተን አሰላሙ አለይኩም እንደተባለ ወደ ሞባይሉ ጉርጎራ የሚገባለ፣ ከፊሉ ተነስቶ የሚሄዳለ። ዚክር ሶላት እንዳጠናቀቅነ የዚክር አይነቶች አላህ ሱብሓነሁ ወተዓላ እንደተናገረን ፈኢዛ ቀደይቱሙ ሶላተ ፈዝኩሩላህ ቅያመን ወቁዑደን ወዐላ ጁኑቢኩም። ሶላት እንደተጠናቀቀ ቁጭ ያለው ቁጭ ብሎ እንዲዘክር፣ የሚሄደውም ቁሞ እንዲዘክር፣ እንደዚሁም የደከመው አካል ደግሞ ጋደም ብሎ መዝከር እንደሚችል አላህ ሱብሓነሁ ወተዓላ አስቀምጧል። ፈኢዛ ቀደይቱሙ ሶላተ ፈዝኩሩላህ ቅያመን፣ ቁማችሁ እየሄድን ዚክር እናደርጋለን። ወደ ሱቅ የሚሄደውም ዚክር ያደርጋል። ወቁዑደን፣ እንደዚሁም ደግሞ ቁጭ ብለን ዚክር እናደርጋለን። ወዐላ ጁኑቢኩም፣ በጎናችሁም ጋደም ብላችሁ ይላል። ግን አብዛኛዎቻችን ከዚህ ተዘናግተን በሌላ ነገር ለውጠን እንገኛለን። አተስተብድሉነ አለዚ ሁወ አድና ቢለዚ ሁወ ኸይር፣ መልካም የሆነውን ነገር ትተን በማይረባ ነገር ለውጠነው እንታያለን። ሰዎች አላሁ ስብሓነሁ ወተዓላን በመዝከር ላይ ብዙ አይነት ክፍል አላቸው ማለት ነው። አንዳንዶቹ ከነጭራሹን አላሁ ስብሓነሁ ወተዓላን መዝከርን የረሱና የዘነጉ አሉ ማለት ነው። እነዚህን አላህ ስብሓነሁ ወተዓላ በቁርአን ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله. አንዳንዶች አላህን ከመዝከር ልባቸው ከድንጋይ ይበልጥ እንደደረቀ ነው አላህ እየነገረን ያለው ማለት ነው። ድንጋይ ከናንተ ልብ ይሻላል፣ ከድንጋይ የሚበልጥ ድርቅ ያለ ልብ ተሸክማችሁ ትሄዳላችሁ ነው እያላልን ያለው አላህ ሱብሓነሁ ወተዓላ ማለት ነው። ከድንጋይ ይበልጥ ቀልባችሁ ደርቋል ይላል። ድንጋይ የሚሻልበት መሃል ላይ ሲሰነጠቅ ውሃ የሚወጣው አለ። እንደዚሁም ከስሩ ውሃ የሚፈልቅበት ድንጋይ አለ። እንደዚሁም አላህን ፈርቶ ከተራራ የሚወርድ ድንጋይ አለ። ከዚያ ይበልጥ ግን የእናንተ ልብ ደርቋል ይላል አላሁ ሱብሓነሁ ወተዓላ። ኢዘን ያ ዐብደላህ احذر أنت يا الله باري وي أنت يا الله باري أمة الله تتنققي لا تجعل قلبك أقسى من الحجارة لبك كدنجا يمبل درك انداي ونبه تتنقق. قال تعالى فويل للقاسية قلوبهم من ذكر الله. الله انك مذكر لباتشو يدرقوا سوج ويولاتشو بمالة الله يستنققال. فويل للقاسية قلوبهم من ذكر الله ኡላኢከ ፊ ضላል ሙቢን። እነዚህ ግልጽና ይፋ በሆነ ጥመት ውስጥ ነው ያሉት ይላል። እንደነዚህ አይነት ሰዎች ታዲያ ልቦቻቸው የሞቱ ናቸው ማለት ነው። በውስጣቸው ምንም አይነት ዳዕዋ፣ ምንም አይነት ምክር፣ ምንም አይነት ነገር ሊበግራቸው አይችልም፣ ሊያስተካከላቸው አይችልም። ታዲያ እነዚህ ሰዎች ሲፈጠሩ አይደለም ልባቸው ደረቅ ሆኖ የተፈጠሩት፣ በሰሩት ስራ፣ በሰሩት ኃጢአት፣ በሰሩት ወንጀል ነው ልባቸው የደረቀው። ከማ ቃለ ተዓላ ፈለማ ዛጉ አዛገ አላሁ ቁሉበሁም። ከሐቅ ልባቸውን ሲያንሸራትቱና ከሐቅ ልባቸውን ሲያዞሩት አላህም ከሐቅ ላይ ልባቸውን አዞረው፣ ልባቸውን ዘጋው። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበሁ መሰሉል ሐይ ወልመይት። ያ አላህን የሚዘክር ሰው፣ አላህን የሚያስታውስ ሰው፣ የአላህ ትክክለኛ ባሪያ የሆነው ሰውና አላህን የማይዘክር ሰው ምሳሌው በሕይወት እንዳለና ጅናዛ እንደሆነ እንደሞተ ነው ይሉናል ነቢ ሰለላሁ ዐለይሂ ወሰለም። ወየቁሉ ሰለላሁ ዐለይሂ ወሰለም ማ ሚን ቀውሚን የቁሙነ ሚን መጅሊስን ላ የዝኩሩነ አላህ ፊህ ኢላ ቃሙ አን ሚስሊ ጅፈት ሒማር። ሰዎች በአንድ ቦታ ላይ ተሰባስበው አላህን ሳያወሱ አላህን ሳይዘክሩ አይነሱም። ልክ ከተነሱበት ቦታ ሲነሱ እንደ ገማቻ አህያ ሆነው ቢነሱ፣ ልክ የሞተ የአህያ ጅናዛ አለ አይደለ? እንደ አህያ ጅናዛ ገምተው የተነሱ ቢሆን እንጂ ይላሉ ነቢ ሰለላሁ ዐለይሂ ወሰለም ማለት ነው። ሐቂቀተን በጣም ከባድ ነው። በተለያዩ ቦታዎች ላይ በስድድቦች፣ በቀልድ፣ በጨዋታ፣ በአሉባልታ ማለት ነው ቦታችንን ሸፍነነው እንነሳለን። አላሁ ስብሓነሁ ወተዓላን ሳንዘክር ማለት ነው ከፋረተል መጅሊስ ሳንል እንነሳለን ማለት ነው። ምናልባት ቲክቶክ ላይ ሊሆን ይችላል፣ ምናልባት ፌስቡክ ላይ ሊሆን ይችላል፣
እዛ ላይ ያየው ማላ ያዕኒ ነው፣ የማይጠቅም ነገር ነው የተመለከተው። አላህን ሳይዘክር ከተነሳ የተነሳበት ቦታ ላይ ሲነሳ ልክ እንደ ሞተች አህያ ሆኖ ነው የሚነሳው አሉ ነቢ ሰለላሁ ዐለይሂ ወሰለም። ኢዘን አላሁ ስብሓነሁ ወተዓላን ልንዘክር ይገባል። ወካነ ዐለይሂም ሐስረተን የውመል ቂያማ፣ ነገም የውመል ቂያማ ቁጭትና ጸጸት ይሆንባቸው ይላሉ። ወንሲንፉን ላ የዝኩሩነ አላህ ኢላ ቀሊላን። እንግዲህ ከሰዎች ውስጥ ሌላ ክፍል አለ ማለት ነው። አላሁ ስብሓነሁ ወተዓላን ትንሽ ትንሽ ብቻ የሚዘክሩ አሉ ማለት ነው። መቼ? ከሰዎች ጋር ሲሆኑ፣ መስጂድ ሲመጡ፣ ሰው ጋር ሲሆኑ አልዘከሩም እንዳይባሉ፣ አልሰገዱም እንዳይባሉ፣ ዒባዳ አላደረጉም እንዳይባሉ፣ ሰው ጋር ሲሆኑ ብቻ አላህ ትዝ የሚላቸው ሰዎች አሉ ማለት ነው። አላህን የሚያስታውሱ ሰዎች አሉ። ከማ ቃለ ተዓላ ኢነል ሙናፊቂነ ዩኻዲዑነ አላህ። እነዚያ አስመሳዎች ሙናፊቆች አላህን ለመሸወድ እንሸውደዋለን ብለው ያስባሉ። ወኢዛ ቃሙ ኢለ ሰላቲ ቃሙ ኮሳላ። ወደ ዒባዳ ወደ ሰላት በሚቆሙ ጊዜ እየታከታቸውና እየተሰላችሁ እያንጣረራቸው እያሳከካቸው ነው የሚቆሙት ማለት ነው። ትንሿ ሱራ ለነሱ ሱረቱል በቀራ ትሆንባቸዋለች ማለት ነው። ትንሹ አያ ትልቅ አያ ሆኖ በጣም ረጅም አያ ሆኖ ይቆጠርባቸዋል ማለት ነው። ዒባዳው ይሰለቻቸዋል፣ ዒባዳው ይመራቸዋል፣ ዒባዳው አይጣፍጣቸውም። ዒባዳ ውስጥ ሲገቡ የአላህ ባሪያዎች በጣም ይጣፍጣቸዋል። ወየቁሉ ነቢ ሰለላሁ ዐለይሂ ወሰለም አሪሕና ያ ቢላሉ ቢሰላ። ቢላል ሆይ በሶላት እረፍት ስጠን ነበር የሚሉት ነቢ ሰለላሁ ዐለይሂ ወሰለም። ነቢዩ ደስታቸውን የሚያገኙት እርካታቸውን የሚያገኙት ኢዛ ደኸለ ፊሰላ፣ ሶላት ውስጥ ሲገቡ ነበረ ማለት ነው። የተለያዩ የቀልብ ጭንቀትና ውጥረት የሚያገኛቸው ከሶላት ሲወጡ ነበር። ነገር ግን በዚህ ተቃራኒ እኛ ዒባዳ ውስጥ ስንገባ፣ ሶላት ውስጥ ስንገባ ያንጠራራናል፣ ያሳክከናል፣ ሶላቱ ይረዝሙብናል፣ ያንቀላፋናል፣ ብዙ ችግሮች ይፈጠራሉ። የዚህ መከራው ምንድነው? ከቀልባችን መበላሸት የተነሳ ነው ማለት ነው። ስለዚህ አንዳንዱ ክፍል አላህን ትንሽ ትንሽ እንጂ የማያወሳ አለ ማለት ነው። ፈሁም የዝኩሩነ አላህ ወላኪን ላ የዝኩሩነሁ ከሲራን። አላህን ያስታውሳሉ፣ በብዛት ግን አያስታውሱትም። ያዕኒ ቁሉብሁም ቃሲያ፣ ቀልባቸው ደረቅ ነው። ፈመጃሊሱሁም፣ የነሱ ቦታቸው መጃሊሱል ገፍለቲ፣ በመዘናጋት የተሞላ ነው። ላ የዝኩሩነ ፊሃ እስመላህ፣ የአላህን ስም አያወሱም። ሰላተ አለ ነቢይን አያወርዱም። በአላሁ ስብሓነሁ ወተዓላ ላይ ለአላሁ ስብሓነሁ ወተዓላ ብለው አይመካከሩም፣ አደራ አይባባሉም፣ አይዘካከሩም። ወሚንሁም መን ዳወመ ዐላ ዚክሪላህ፣ ከሰዎች እንግዲህ አላህን በመዝከር ላይ የሚዘወትር አለ፣ አላሁ ስብሓነሁ ወተዓላን በማመስገን ወሑስን ዒባደትህ፣ ዒባዳውንም በማሳመር ፈአልሲነቱሁም ወቁሉብሁም ተልሃጁ ዳኢመን ቢዚክሪላህ፣ ልባቸውም ምላሳቸውም ሁልጊዜ አላህ ስብሓነሁ ወተዓላን በማስታወስ ታነበንባለች። ቃለ አላሁ ፊህም፣ አላህ ስለ እነሱ ምን አለ? ወዛኪሪነ አላህ ከሲራን ወዛኪራት፣ እነዚያ አላህን በብዛት የሚያስታውሱ ወንዶችና አላህን በብዛት የሚያስታውሱ ሴቶች አዐደ አላሁ ለሁም መግፊረተን፣ አላህ ለእነሱ ምህረትን ደግሶላቸዋል። ወአጅረን ዐዚማ፣ ሰፊ የሆነንም ምንዳ አዘጋጅቶላቸዋል ይላል። ነዓም ለቀድ ወዐደሁም አላሁ ቢልመግፊረቲ ወልአጅር ዐዚም፣ አላህ ወንጀላቸውን እንደሚምራቸው እንደዚሁም ጀነት እንደሚያስገባቸው ሰፊ ምንዳ እንደሚሰጣቸው አላህ ቃል ገብቷል። ፈኩለማ ዘከሩ ላህ ዘከረሁም ላህ፣ አላህን ሲያስታውሱ አላህ ያስታውሳቸዋል። ከማ ቃለ አላሁ ስብሓነሁ ወተዓላ ፊ አልሐዲስ አልቁርሲ አነ ዒንደ ظኒ አብዲ ቢ፣ እኔ ባሪያዬ በጠረጠረኝ ቦታ ላይ ነኝ። ወአነ መዐሁ ኢዛ ዘከረኒ፣ እኔ ከሱ ጋር ነኝ በዘከረኝ ጊዜ። ፈኢን ዘከረኒ ፊ ነፍሲሂ፣ ብቻውን ካስታወሰኝ ዘከርቱሁ ፊ ነፍሲ፣ በዕኒ ብቻዬን አስታውሰዋለሁ። ወኢን ዘከረኒ ፊ መለኢን ዘከርቱሁ ፊ መለኢን ኸይሪን ሚንሁም፣ በጀምዓዎች ውስጥ ሆኖ ሌላዎቹ አላህን ሊዘነጉ ይችላል። እሱ ግን ብቻውን ከህዝብ መካከል ሆኖ አላህን ካስታወሰ አላህም ከነሱ በተሻሉ ከመላኢካዎች ውስጥ ያስታውሰዋል። ወኢን ተቀረበ ኢለየ ቢሽብሪን፣ አንድ ስንዝር ወደ እኔ ከቀረበ ተቀረብቱ ኢለይህ ዚራዐን፣ አንድ ክንድ ቀርበዋለሁ። ወኢን ተቀረበ ኢለየ ዚራዐን፣ አንድ ክንድ ከቀረበ
ተቀረብቱ ኢለይሂ ባዓን አንድ ቅፍ ቀርበዋለሁ ኢላ አላህ ሱብሓነሁ ወተዓላ። ኢባዳን ባበዛን ቁጥር አላህን በዘከርን ቁጥር አላህ ወደኛ ይቀርባል እንጂ ከኛ አላህ አይርቅም። እኛም ወደ አላህ ሱብሓነሁ ወተዓላ እንቀርባለን። ታዲያ አላህ ሱብሓነሁ ወተዓላን ስንዘክር እንዴት ነው የምንዘክረው? ባሁ ያኒ ከይፈ ነዝኩሩላህ አላህን እንዴት ነው የምናስታውሰው? አላህን የምናስታውሰው ከማ ወረደ ፊል ኪታቢ ወሱና በነቢ ሰለላሁ ዐለይሂ ወሰለም ሱና በቁርአን እንደተጠቀሰው አድርገን ነው የምንዘክረው ማለት ነው። ከራሳችን የምንፈጥረው ነገር የለም። አላህ ሱብሓነሁ ወተዓላን ከነቢዩ የበለጠ ዛኪር የለም። ቃለ አላሁ ተዓላ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነቱን ሊመን ካነ የርጁላህ ወልየውመል አኺረ ወዘከረ አላህ ከሲረን ይላል አላሁ ሱብሓነሁ ወተዓላ። በእርግጥም በአላህ መልእክተኛ መልካም ፈለግ አላችሁ እሱን ተከተሉት አለ። ለማን? ሊመን ካነ የርጁላህ አላህን ዘንድ ጥሩ ነገር አገኛለሁ ብሎ ተስፋ ለሚያደርግ ሰው ማለት ነው። ሊመን ካነ የርጁላህ ወልየውመል አኺር እንደዚሁም አኺራ ላይ ማለት ነው ከገሃነም ነፃ ወጣለሁ ጥሩ ነገር አገኛለሁ ብሎ ተስፋ ለሚያደርግ ነቢዩን ይከተል። ወዘከረ አላህ ከሲረን አላህን በብዛት መዝከር የፈለገ ነቢ ሰለላሁ ዐለይሂ ወሰለምን ይከተል ነው ያለው። ከራሳችን የምናመጣው ነገር የለም ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም እንዴት ዘክረዋል፣ መቼ ዘክረዋል፣ የት እንዴት አድርገዋል የሚለውን ነገር በሐዲስ ላይ ተጠቅሷል። በዛ ነው የምንዘክረው ማለት ነው። ከዚክር ሁሉ በላጩ በእጃችን የምንዘክረው ዚክር ነው ማለት ነው። ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር እያል የምንዘክረው ነው። በእነዚህ ዚክር አድርጉ። ነገ የውመል ቂያማ አላህ እጆቻችሁ እንዲናገሩ ያደርጋቸዋል። ነገ የውመል ቂያማ ይመሰክራሉ ማለት ነው። እነዚህ ጣቶቻችን በዚህ ነው ነቢ ሰለላሁ ዐለይሂ ወሰለም የዘከሩት። ዑለማዎች የዚክሩን አዘካከር አንዳንዶቹ የጣቶችን እነዚህን መቁጠር ነው ብለዋል፣ አንዳንዶቹ በማጠፍ ብለዋል። ሱብሓነላህ ሱብሓነላህ አልሐምዱሊላህ አላሁ አክበር፣ ሱብሓነላህ አልሐምዱሊላህ አላሁ አክበር፣ ሱብሓነላህ አልሐምዱሊላህ አላሁ አክበር፣ ሱብሓነላህ አልሐምዱሊላህ አላሁ አክበር፣ ሱብሓነላህ አልሐምዱሊላህ አላሁ አክበር። በዚህም ከይፍያ ነው ብለዋል። ይህን እንደ አፍደልና እንደ በላጭ አድርገው ይወሰዱታል። ከዚያ ውጭሳ በጠጠርም ሆነ በሙስባሃ ከነቢ ሰለላሁ ዐለይሂ ወሰለም አልተገኘም ማለት ነው። የነቢ ሰለላሁ ዐለይሂ ወሰለም ሱናቸው በእጅ መዝከር እንጂ በሙስባሃ በጠጠር ከሳቸው ከነቢ ሰለላሁ ዐለይሂ ወሰለም አልተገኘም። ዚክር ስናደርግ ነቢዩን ተከትለን መሆን አለብን። አላህን ስንዘክር ነቢ ሰለላሁ ዐለይሂ ወሰለም እንደዘከሩ ከነቢዩ የበለጠ ዓቢድ የለም። ከነቢዩ የበለጠ አላህን የተገዛ የለም። ከነቢዩ የበለጠ አላህን የሚፈራ ባሪያ ማንም የለም። አነ አኽሻኩም ሊላህ ወአትቃኩም ለህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ከእናንተ ይበልጥ አላህን የምፈራው እኔ ነኝ አሉ። አላህን የምጠነቀቀው ባሪያው እኔ ነኝ አሉ ነቢ ሰለላሁ ዐለይሂ ወሰለም ማለት ነው። ኢዘን ስንዘክር ነቢ ሰለላሁ ዐለይሂ ወሰለም እንደዘከሩት በከይፍያው በዚያ ሊሆን ይገባል። ዒባደላህ አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ካፈተን ፈስተግፊሩህ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ ወበዕድ። ዐን አቢ ሰዒድን አልኹድሪይ ረዲየላሁ ዐንሁ ቃል خرج معاوية على حلقة في المسجد فقال ما أجلسكم قالوا جلسنا نذكر الله قال الله ما أجلسكم إلا ذاك قالوا والله ما أجلسنا إلا ذاك قال أما إني لم أستحلفكم تهمة لكم. أبو سعيد الخدري رضي الله تعالى عنه باستلاله تعريف كالتها عندك معاوية ابن أبي سفيان رضي الله عنهما ወደኛ በተሰባሰብንበት ቦታ ላይ መስጊድ ላይ ተሰባስበን ወጣ ብቅ አለና ፈቃለ ማ አጅለሰኩም እዚህ ምን አስቀመጣችሁ ለምን ቁጭ አላችሁ አለን። ቃሉ ጀለስና ነዝኩሩላህ አላህን እየዘከርን ነው አላህን እያስታወስን ነው አልነው። ቃለ አላህ ማ አጅለሰኩም ኢላ ዛክ በአላህ ይሁንባችሁ ለዚህ ዚክር እንጂ ሌላ ያስቀመጣችሁ ነገር የለም አላቸው ማለት ነው። በአላህ ጠየቃቸው አስምሎ። ቃሉ ወላሂ ማ አጅለሰና ኢላ ዛክ አዎ አላህን መዝከር እንጂ ሌላ ነገር አላስቀመጠንም ቁጭ አላደረገንም እዚህ አሉ። ቃለ ሙዓዊያ ምን አሉ ታዲያ አማ ኢኒ ለም አስተሕሊፍኩም ቱህመተን ለኩም እኔ እንድትምሉ ያደረኳችሁ በመጥፎ ነገር ጠርጥሬያችሁ አይደለም። وما كان أحد بمنزلتي من رسول الله صلى الله عليه وسلم أقل عنه حديثا مني وإن رسول الله صلى الله عليه وسلم خرج على حلقة من أصحابه
ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ትልቅ ቦታ ኑሮኝ ነገር ግን ትንሽን ሐዲስ በመያዝ ከኔ የበለጠ የለም ማለት ነው። እኔ ትንሽ ሐዲስ ነው ከነብዩ ሰለላሁ ዐለይሂ ወሰለም ያሐፈዝኩት። ነገር ግን የሰማሁትን ልንገራችሁ። ከዕለታት አንድ ቀን ነብዩ ወደኛ ወጡና ፈቃለ ማ አጅለሰኩም ምንድነው ቁጭ ያደረጋችሁ? ቃሉ ጀለስና ነዝኩሩ አላህ ወነሕመዱሁ አላ ማ ሃዳና ልኢስላም ወመን ነቢህ ዓለይና አላህ ወደ ኢስላም ስለመራን እስልምናን ስለለገሰን አላህን እያመሰገን አላህን እየዘከርን ነው ቁጭ ያልነው አልን። ፈቃለ አላሂ ማ አጅለሰኩም ኢላ ዛክ በአላህ ትምላላችሁ ይህ እንጂ ሌላ ነገር ያስቀመጣችሁ የለም። ቃሉ ወላሂ ማ አጅለሰና ኢላ ዛክ ቃለ አማ ኢኒ ለም አስተሕሊፍኩም ትሁመተን ለኩም እኔ በመጥፎ ነገር ጠርጥሬያችሁ አይደለም ያስማልኳችሁ ወላኪነሁ አታኒ ጅብሪሉ መላእክቱ ጅብሪል ወደ እኔ መጥቶ ፈአኽበረኒ አነ አላህ ዐዘ ወጀል ዩባሂ ቢኩም ወልመላኢካ በእናንተ መላኢካዎችን አላህ እንደሚፎካከርባቸው መላእክቱ ጅብሪል አሁን መጥቶ ስለነገረኝ ነው። ኢዘን አንዳንድ ጊዜ ሰዎች የሶላት ሰዓት ደርሷል አልደረሰም ገና ነው፣ ስለዚህ ሻይ ቤት እንሂድ፣ የሆነ ቦታ ላይ ሰዓት የት ላሳለፍ፣ የት ቦታ ጊዜ ላሳለፍ፣ በጣም ዛሬ ስራ የለኝም ሰፊ ጊዜ አለኝ ብለን የምንሄድበትን ነገር እናስባለን እናቅዳለን። መስጂድ ውስጥ መጥቶ መዝከር ግን አላህ በመላእክቶች እንደሚፎካከርበት ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። በቃ ለዚክር ብቻ ነው ቁጭ ያልነው መስጂድ ውስጥ አሉ እነሱ ማለት ነው። ኢዘን አላሁ ሱብሓነሁ ወተዓላ መዝከር ትልቅ ደረጃ አለው። አዚክሩ አፍضሉ ሚነ ዱዓ ይላሉ ዑለማዎች። ዚክር ከዱዓም ይበልጣል አሉ። ለምን? ሊአነ ዚክረ ዚክር የሚባለው አሉ ሰናኡን ዐላ አላህ ዐዘ ወጀል ቢጀሚሊ አውሳፊሂ ዱዓ የሚባለው ነገር አንተ ሐጃህን ጉዳይህን የምትጠይቀው፣ ዚክር ግን በመልካም ባህሪያቶቹ አላህን ስለምታስታውሰው ወአላኢሂ ወአስማኢሂ ወዱዓኡ ዱዓ ግን ሱአሉ ልዓብዲ ሐጀተሁ ባሪያው ጉዳዩን ነውና የሚጠይቀው እና ሁለቱ ሊወዳደሩ አይችልም። ለዚህም አሉ ታዲያ ዑለማዎች ሁለቱንም ለማገናኘት ካነ ልሙስተሐቡ ፊ ዱዓ አን የብደአ አዳዒ ቢሐምድላሂ ተዓላ ዱዓ ለማድረግ ሲፈልግ አንድ ሰው አላሁ ስብሓነሁ ወተዓላን አመስግኖ በነቢ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዶ አላህን መለመኑ ነው በላጩ በቀጥታ ዱዓውን ከሚያደርገውና ወይንም አላሁ ስብሓነሁ ወተዓላን ከሚጠይቀው። ስለ ዚክር ደረጃ ሰሃባዎች ዑለማዎች የተናገሩት ነገር አለ። ቃለ ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ለይሰ የተሐሰሩ አህሉል ጀነ ዐላ ሸይእን ኢላ ሰዓተን መረት ቢሂም ወለም የዝኩሩ ላህ ተዓላ ፊሃ የጀነት ሰዎች ጀነት ገብተው የሚቆጩበት የሚጸጸቱበት ነገር የለም አንድ ሰዓት አላህን ሳይዘክሩ ያሳለፉባት በዛች ባሳለፏት ሰዓት ቢሆን እንጂ። ምክንያቱም ጀነት ውስጥ ሲገቡ አላህን በመዝከራቸው አላህን በመገዛታቸው የሚያገኙትን ሽልማት የሚያገኙትን ወሮታ የውመል ቂያማ ብዙ ነገራቶች ስላሉ ዱንያ ላይ ተመለሰን ምነው ሰርተን ከዚህ ይበልጥ ባገኘን ብለው ይመኛሉ ማለት ነው። የጀነት ሰዎች ገብተው ጀነት ውስጥ የሚያስቆጫቸው የሚያጸጽታቸው ነገር የለም አላህን ሳይዘክሩ ባሳለፏት ሰዓት ቢሆን እንጂ። ወቃለ ማሊክ ብኑ ዲናር ረሒመሁላሁ ተዓላ ማ ተነዐመ ሙተነዒሙን ተጠቃቃሚዎች አይጠቃቀሙም፣ የሚዝናኑ ሰዎች አይዝናኑም ቢሚስሊ ዚክሪላሂ ተዓላ አላህን እንደ መዝከር ይላሉ። ትልቅ እፎይታ የሚገኝበት ትልቁ መዝናኛ ትልቁ ነገር የሚገኝበት አላሁ ስብሓነሁ ወተዓላን በመዝከር ነው ማለት ነው። ሰው ሲጨንቀው ሙዚቃ ያዳምጣል። ሙዚቃ ቀልብን ያደርቃል እንጂ ቀልብን አያለሰልስም። ሙዚቃ ከአላህ ያርቅሃል እንጂ አላህ ጋር አያቃርብህም። አማ ዚክሩላህ ፈሁወ ዩቀርቡከ ኢለላህ ስብሓነሁ ወተዓላ ወደ አላህ ያቃርብሃል፣ አላህ እንዲወድህ ያደርግሃል። ወቃለ ኢብኑል ቀይም ረሒመሁላሁ ተዓላ ኢነል ዐብደ ባሪያ ለየእቲ የውመል ቂያማ ቢሰይአትን አምሳለል ጅባል አንድ ባሪያ ነገ የውመል ቂያማ ብዙ ተራራዎች የሚያክል ወንጀል ይዞ ይመጣል አሉ። ፈየጅዱ ሊሳነሁ ቀድ ሀደመሃ ሚን ከስረቲ ዚክሪላሂ ተዓላ ታዲያ አላህን ምላሱ በብዛት በመዝከሩ ያን ሁሉ አወዳድሞትና ያፈራረሰ ሆኖ ያገኘዋል አሉ። ወቃለ ሙጃሂዱ ረሒመሁላሁ ተዓላ መን እስተጣዐ አላ የቢተ ኢላ ጣሂረን ዛኪረን ሙስተግፊረን ፈልየፍዐል ፈኢነል አርዋሐ ቱበዐሱ ዐላ ማ ቁቢደት ዐለይህ። ሙጃሂድ ብኑ ጀብር ሸይኹል ሙፈሲሪን የሙፈሲሮች ሁሉ ሸይኽ የሚባሉ የእብነ ዓባስ ተማሪ እሳቸው ምን አሉ? መን እስተጣዐ
የቻላሉ አላ የቢተ ኢላ ጣሂራን በውዱ ላይ እንጂ ላለመተኛት የቻለ ዛኪረን አላህን ዘክሮ እንጂ ሙስተግፊረን አላህን ምህረት ጠይቆ እንጂ ላለመተኛት የቻለ ይህን ያድርጋሉ። ለምን ፈኢነ አልአርዋሐ ቱብዐሱ ሩሆች ይቀሰቀሳሉ የውመል ቂያማ አላ ማ ቁቢደት ዐለይሂ በሞተችበት ላይ ምናልባትም በዚያ በእንቅልፋችን ልንሞት እንችላለን። ዚክር ዘክረን ዒባዳ አድርገን ከተኛን አላህን አስታውሰን ከተኛን በዛው ላይ የውመል ቂያማ እንቀሰቀሳለን። ለዚህም ማስረጃ ሐጅ ላይ አንድ ሱሐቢይ ማለት ነው ከግመሉ ላይ ወደቀና በአንገቱ ወርቆ ምድር ላይ ተሰበረ። ከዚያን ሞተ። ነብዩ ሰለላሁ ዐለይሂ ወሰለም በልብሶቹ በሁለት ልብሶቹ ከፍኑት፣ ፊቱን እንዳሸፍኑት፣ ሽቶ እንዳታስነኩት ፈኢነሁ ዩብዐሱ የውመል ቂያማ ሙለቢየን ነገ የውመል ቂያማ ለበይክ አላሁመ ለበይክ እያለናውና የሚቀሰቀሰው አሉ። አዎ ዛኪር ሆኖ የሞተ ነገ የውመል ቂያማ በዛው ላይ ይቀሰቀሳል። ሌባ ሆኖ የሞተም ደግሞ በዛው ይቀሰቀሳል። ዛኒያ ሆና የሞተች በዛው በወንጀላቸው ላይ ይቀሰቀሳሉ። በመጥፎ ላይ ከመሞት አላህ ይጠብቀንና ቂለ ሊአቢ ደርዳ ነራከ ላ ተፍቱሩ አን ዚክሪ ፈከም ቱሰቢሑ ከዚክር አትደክምም፣ ዚክር አታቆም አታባራም እና ምን ያህል ነው በቀን የምትዘክረው አሉት። ቃለ ሚአተ አልፍ መቶ ሺህ ዘክራለሁ አለ። ኢላ አን ቱኽጢአ አልአሳቢዑ ምናልባት ጣቶቼ የዘነጉና ወይም ያለፉ የረሱ እንደው ካልሆነ በስተቀር። ወቃለ አሐድ ሳሊሒን ማአዕለሙ ማዕስየተን አቅባሕ ሚን ተርኪ ዚክሪላህ አላህን መዝከርን ከመተው የበለጥ መጥፎ ወንጀልን አላውቅም ይላሉ። ዒባደላህ ቃለ ኢብኑል ቀይም ረሒመሁላሁ ተዓላ ወአፍደሉ ዚክሪ ከዚክር ሁሉ በላጩ ወአንፈዑሁ ጠቃሚውም ማ ተዋጠአ ፊህ አልቀልቡ ሊሳን ምላስና ልብ የተገናኙበት ዚክር ነው። ከዚክር ሁሉ በላጩ አንዳንድ ጊዜ ሰው ጋር እያወራ ሱብሓነላህ ሱብሓነላህ አልሐምዱሊላህ አላሁ አክበር ዚክር ያደርጋል፣ እስትግፋር ያበዛል፣ ላኢላሃ ኢላ ሁወል ሐዩል ቀዩም ወአቱቡ ኢለይህ ይላል፣ ዚክርን ያበዛል። ነገር ግን ልቡ የለበትም፣ ምላሱ ብቻ ነው የሚንቀሳቀሰው። ኢዘን ዚክር ብሎ ማለት ማ ተዋጠአ አልቀልቡ ሊሳን ምላስና ልብ የተገናኙበትና የተመሳሰሉበት ነው። አላሁ ስብሓነሁ ወተዓላ መዝከር ነቢ ሰለላሁ ዐለይሂ ወሰለም ከሊመታኒ ሐቢበታኒ ኢለ ረሕማን ኸፊፈታኒ ዐለ ሊሳን ሰቂለታኒ ፊል ሚዛን ሱብሓነላህ ቢሐምዲሂ ሱብሓነላሂል ዐዚም። ይሄ ትልቅ ነገር ብዙም ጊዜ አይፈጅብን፣ ብዙ ኢነርጂ አይጠይቀን፣ ብዙ ኮስታ አይጠይቀን። ሱብሓነላህ ቢሐምዲሂ ሱብሓነላሂል ዐዚም። ይህ አሉ ነቢ ሰለላሁ ዐለይሂ ወሰለም አላህ ዘንድ ተወዳጅ የሆነ እንደዚሁም ሚዛን ላይ የውመል ቂያማ በጣም ሚዛን የሚመቱ ምላስ ላይ ቀላል የሆኑ እነዚህ ዚክሮች ናቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ሱብሓነላህ ቢሐምዲሂ ሱብሓነላሂል ዐዚም ስንወጣ የምንለው ነገር ነው። ሰላት ከሰገድን በኋላ የሚባሉ ዚክሮችን ቁጭ ብለን መዝከር አለብን። ከሶላት በኋላ የተደነገገን ዚክር ስለሆነ ማለት ነው። ከሶላት በኋላ ዱዓ አይደለም ያለው፣ ዱዓ አይደለም ከነቢ ሰለላሁ ዐለይሂ ወሰለም ከሰሃባዎች የተገኘው ዚክር ነው። ይህን ዚክር እንበል ቀልባችን ሕያው እንዲሆን እንደዚሁም አላህ ስብሓነሁ ወተዓላ ዘንድ እንድንወደድ። ወካነ ሚነል አዝካሪ ነበውያ ወሸሂደ ተፈኩሩ ዛኪሪ መዓኒህ ወመቃሲዲህ እንደዚሁም ከዚክር በላጩ ከነቢ ሰለላሁ ዐለይሂ ወሰለም የተገኘው እሱ ነው ይላሉ ኢብኑል ቀይም ረሒመሁላሁ ተዓላ። ዒባደላህ እዝኩሩላህ አልዓዚም አልጀሊላ የዝኩርኩም ወሽኩሩሁ ዐላ ኒዓሚሂ የዚድኩም። ዒባደላህ ሰሉ ወሰሊሙ ከማ አመረኩሙላሁ ቢቀውሊህ على خير البشرية إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن خلفاء الأربعة أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين لهم بإحسان إلى يوم الدين وأنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين أعداء الإسلام الذين يقاتلون أولياءك ويصدون عن سبيلك برحمتك يا أرحم الراحمين. عباد الله إن الله يأمركم بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروا على نعمه يزدكم ولذكر الله أكبر والله يعلم ما تصنعون وأقم الصلاة.